ዛሬ ላይ ላነሳላችሁ የፈለኩት ሐሳብ በዓለም ላይ ያለ ጠቅላላ ሰው የሚገጥመው ነገር ግን በጣም ጥቂት ሰው የተረዱ ሰዎችም የዓለም የስኬት ማማ ቁንጮ ላይ የደረሱ ወይም ደግሞ ባሉበት አካባቢ ላይ የተሻለ ኑሮ የሚኖሩ ሰዎች ናቸው። እነሱ ብቻ አይደሉም፣ አካባቢ ያላቸው ውስጥ የሚኖሩትም ሰዎችም ወደ ተሻለ ደረጃ ላይ ያደረሱ ሰዎች ናቸው። ያ ምንድን ነው ከተባለ ችግር ይባላል። በህይወታችን ውስጥ ሁላችንም ችግር ይገጥመናል። ነገር ግን ያንን ችግር የምናስተናግድበት መንገድ ህይወታችን ላይ ያለውን የኑሮ ልዩነት እንዲያመጣ ሆኗል ማለት ነው። ለምሳሌ ዛሬ ላይ የምናየው መኪና፣ ዛሬ ላይ የምንጠቀምበት ስልክ፣ ዛሬ ላይ የምንጠቀምባቸው ነገሮች ጠቅላላ የመጡት ችግርን ለመቅረፍ በተደረገ ርቀት ነው። አንዳንድ ሰዎች በጣም ጥልቅ የሆኑ ችግሮች ውስጥ ሲገቡ እየጠፉ እንደሆነ ይሰማቸዋል። በተቃራኒ ደግሞ አንዳንድ ሰዎች በጣም ጥልቅ የሆኑ ችግሮች ሲገቡ ችግሩን ለመውጣት በሚያደርጉት ጥረት ራሳቸውን አልፈው አካባቢያቸውን አልፈው ለዓለም መፍትሄ መሆኑ ይችላሉ። ኢንተርኔትን ብንመለከት፣ ፌስቡክን ብንመለከት፣ የተለያዩ ካምፓኒዎችን ብንመለከት የተከፈቱ ወይም ደግሞ የተጀመሩት አጀማመራቸው አሁን ላይ ባሉበት ደረጃ ላይ ችግርን ለመፍታት ወይ ደግሞ አሁን ላይ ያለውን ችግር ሳይሆን በዛ ሰዓት ያልነበረውን ችግር ለመፍታት የተደረጉ ጥረቶች ናቸው። እነዛ ነገሮች ግን አልፈው አሁን ላይ ዓለም የደረሰችበትን ዘመናዊነት፣ ዓለም የደረሰችበትን ስልጣኔ ለማስገኘት በቅተዋል ማለት ነው። ስለዚህ በህይወታችን ውስጥ ሁላችንም ችግር ይገጥመናል። በአካባቢያችን ለችግሮች እናያለን። እነዛን ችግሮች መፍታት ማለት የስኬታችን የህይወታችን መረጋጋት ከዛም አልፎ ለአካባቢያችን ላሉ ሰዎች እንዲሁም ደግሞ ለዓለም መትረፍ የምንችልባቸው ብዙ አጋጣሚዎች አሉ ማለት ነው። ስለዚህ ዛሬ እንዴት አድርገን ነው ችግርን ወደ መፍትሄ መቀየር እንችላለን የሚለውን ነገር እናያለን። የመጀመሪያው ነገር መጀመሪያ ላይ አካባቢያችን ላይ ያሉትን ችግሮች ቆም ብሎ ማስተዋል ያስፈልጋል። የራሳችንን ችግር እንዲህ ብለን የምናስባቸውን ችግሮች በዝርዝር እናወጣቸዋለን። ለነሱ የሚሆኑ 10 መፍትሄዎች፣ ለነዛ ችግሮች ለእያንዳንዱ ችግሮች 10 መፍትሄዎች እናወጣላቸውና ከነዛ 10 ነገሮች ደግሞ ሊተገበሩ የሚችሉ ደግሞ ለብቻ ለጥረን እናወጣቸዋለን። እነዛ ነገሮች እዚሁ ወደ አፕላይ ሳናደርጋቸው እዚሁ ፊዚቢሊቲ ቴስት እንሰራላቸዋለን ማለት ነው። ብዙ ጊዜ ዓለም ላይ አሁን ላይ የምናያቸው አሁን ላይ ተቀብለናል አክሰፕት አድርገን የምናያቸው ነገሮች ድሮ ግን ልክ ሲጀመሩ ብዙ ተቀባይነት አላገኙ ነበር። ለምሳሌ ኢትዮጵያ ውስጥ ስልክ ሲገባ የነበረውን ታሪክ ብዙዎቹ ታውቃላችሁ ብዬ አስባለሁ። ብዙ ሰው ስልክ እንደ ጥሩ ነገር አይጠቀሙም ወይ ደግሞ አይፈልገውም ነበር። ለመኪናም የነበረው አመለካከት እንደዛው ነው፣ ጥሩ ነገር ያልነበረው ነበር። ዓለም ላይ አዲስ ነገር ሲጀምር ሁሉ ጊዜ ያልተለበደ ስለሆነ ይሄ ተፈጥሯዊ ነው። አይምሮ አዲስ ነገር ስለሆነ ይቃወማል፣ እንደ አደጋ ነው የሚቆጥርብን ማለት ነው። ሰዎች እኛ የምናመጣላቸው መፍትሄ ሀሳቦች ከኛ ጭንቅላት የተገኙ ነገሮች እኛ ብቻ ነን የታየን የገባን ሊፈጸም እንደሚችል ማለት ነው። ስለዚህ ሰዎች እስከሚረዱ ሰዎች እስከምናሳያቸው መጠበቅ የለብንም፣ መጀመር አለብን። በጉዟችን ውስጥ ብዙ ችግሮች፣ ብዙ መሰናክሎች ሊገጥሙ ይችላሉ። እስቲል ግን ያሰብነው መፍትሄ ወይም ደግሞ ጥሩ ነገር ሊያደርሰናል ብለን ያሰብነው ነገር ግን ችግር ነው ወይም ደግሞ ማይሆን ነገር ነው ማለት ግን አይደለም። ስለዚህ መቀጠል ነው፣ በያዝነው መንገድ እየመታየን በገባን ልክ ማለት ነው መቀጠል። ከዛ በኋላ ግን ትናንሽ ነገሮች ማየት ሲጀምሩ ግን እስቲል ቻሌንጁ ቢኖርም ብዙ ሰው ተቀባይነት ባያገኝም ጥቂት ሰዎች ግን ወደ ህይወት መጥተው ሊያግዙን፣ ሊተባበሩን፣ አብረው ሊሰሩ ፈቃደኛ ይሆናሉ ማለት ነው። እንደዛም የሚሆነው እድለኛ ከሆንን ነው። ብዙ ትግል ከታገልን በኋላ ግን የሚመጡት ሰዎች ግን ስንለምናቸው፣ ስንጠይቃቸው፣ ስናስረዳቸው የነበሩ ሰዎች ግን ኋላ ላይ እኛ የታየን ነገር እውን መሆኑ ሲጀምር ግን ሰዎች ወደኛ ህይወት ይመጣሉ ማለት ነው። ዛሬ የምነግራችሁ ሀሳብ የሚያጠናክር አንድ ታሪክ አለ። ብዙዎቻችሁ አሁን ስለምነግራችሁ የዓለም አቀፍ ካምፓኒ ልታውቁ ትችላላችሁ፣ ላታውቁ ትችላላችሁ። ግን አሁን የምነግራችሁ ካምፓኒ በአውሮፓውያን አቆጣጠር በ2007 የተመሰረተ ግን በዓለም ላይ ቁጥር 1 ከሚባሉ የሶፍትዌር ካምፓኒዎች ወይም ደግሞ የኦንላይን
ማርኬት ላይ ከሚገኙ ካምፓኒዎች አንዱ ነው። እኚህ ሰዎች ችግሩን ለመፍታት የሚሄዱበት ርቀት ውስጥ በጣም ብዙ ነገር አጋጥሟቸዋል። ካምፓኒያቸው እስከ መክሰር፣ ካምፓኒያቸው ሊዘጋ እስከሚደርስ ድረስ ሰዎች ኢንቨስተሮች አልቀበል ብሏቸው ብዙ አይነት ነገር አሳልፈዋል። ዛሬ ላይ ግን ዓለም ላይ ለብዙ ሰዎች የስራ እድል የፈጠሩ እነሱም ደግሞ መልቲ ቢሊየነርስ የሆኑ ናቸው። ወደ ታሪኩ